እንደሱ አትሁንብኝ። ዛሬ የማይባል አማርኛ ምናምን የማይታሰብ ወሬ እያወራ ማለት ነው። እኔ ንቀት ነው። እስኪ መጀመሪያ ቁጭ በልና እናውራ። እስኪ እኔ ነቅሽ እንደ ተማረ ሰው ቁጭ ብለህ እስኪ እናውራ መጀመሪያ። ለምንድን ነው የማወራሽ? እድሜ ስጠን እንጂ እናያለን፣ ገና ብዙ እናያለን ትላላችሁ እና በጣም ያሳፍራል። የእውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። እንግዲህ ከቪዲዮ መግቢያ እንደተመለከታችሁት ዛሬ ቶፊቅ ከሮዛ ላይ እጁን ሁሉ በመሰንዘር ብዙ ነገሮች ሆነዋል። በቃ ድራማ ነው፣ ፕራንክ ነው የሚያደርጉት አይደል? ጭራሽ አልጋ ላይ መጥተውኛ ላይ ታዲያ ይጸዳዱብን በቃ በላው በቃ። ከዚህ ውጭ ሌላ እንደሆነ እንጃ። ሁሉም ዩቲዩበሮች ከዚህ የጸዳ ነገር የላቸውም። ሱብሃንአላህ ስንት ነገር አለ አይደለም እንዴ? ለምንድን እንዴት ያለ የተጨማለቀ ነገር እንትን የሚሉት? በዛ ላይ ደግሞ ማለት ነው ለምን እንደሆነ አላውቅም። ሁላቸውም ሴቶች ከቶፊቅ ጋር ሲሆኑ ይበላሻሉ። ስነግራችሁ ማለት ነው። ሶፊያ ራሱ በቃ ተበላሸ። ሱሪ እየለበሰ የመጣት ጀምራለች። በቃ ቆየች። ወላሂ በፊት እኔ ተለብሳለች አለፋለፈ ያለ ከስንት አንድ ከዛ ውጭ በቀሚስ ነበር ማየት፣ በቀሚስ ነበር። አሁን ላይ ግን በቃ እሱ በተለይ ደሴ ከገባች አንስቶ ሱሪ ነው እንዲ ለሴሊ ውበቱ። አሁን የምን ይባላል ወይ በአንድ ገር የወጣውን እንትን ትበል በቃ ተከፋፍቷል። ባዶ ነው ይታያል ሱሪ ሁሉ ነገሩና አላህ ሂዳያ ይስጠን ሁላችንንም። በመቀጠል እንግዲህ ወላሂ ማለት ለምናወራው ነገር ትንሽ ለሀት አይኖረንም እንዴ? ግን ስሜት ይመጣዋል አላ እሺ እንደምትለይ ተስፋ አድርጋለሁ ይላል። አዲያ ጭራሹን ካሜራ ከፍቶ ነው ሊያረጉ ነው እንዴ? እሺ ብትለው ራሱ ካሜራ ከፍቶ ሊያረጉ ነበር እንዴ? ጉድ እኮ ነው። እና በእውነት ያሳፍራል። ሰው ነገ የሚያፍርበትን ነገር ባናደርግ የተመረጠ ነው። ይሄ ዱንያ ነው ወላሂ የዱንያ ነው። ቢያንስ ገንዘብ እኮ ለማግኘት ብዙ ነገሮች አሉ እኮ። ሰው ስንት ነገር የሚያስተምሩ ሰዎችን ሰዎችን ተስፋ የሚሰጡ ሰዎችን በቃ የሆነ በቃ ብዙ ነገር አለ አይደል እንዴ? እንደውም ባለፈው ደህና ስራ ጀምር ነው እያለ ነበረ እና ለምን እንደው ምንም አይገባኝ። እኔ እንደዚህ አይነት የተጨማለቀ ስራ የሚሰሩብን አላቅም። ሲቀጥል እዚህ ካሜራ ላይ ደቅናህ ማንኛውም ሴት ብትጠይቃት ዩቲዩበር መሆንህን እያወቀኝ በትክክል መልስ ትመልሳለች ብለን እኛ ፋራ አይደለንም መቼም። አንደኛ ዩቲዩበር መሆናችሁን እናውቃለን። እንኳን እናንተ ትላልቆች ዩቲዩበሮች በእኛ ፓርት ራሱ አሁን እኛ ማንንም ፕራንክ እናድርግ ብንል ብዙ ሰው ይናቃል። ገብቷችኋል? እኛ እንኳን ጠቃቀን ተብለን ማለት ነው። ግን እንኳን እናንተ ዛሬም ነገም አዲስ ነገር እየሰራችሁ እንዴት ነው የምታምነው? እና ይሄኛ አንድ ሰው እዚህ ጋር አልፈልግም ስላለ ጠንካራ ነው ማለት አንችልም። እፈልጋለሁ ስላለ ደግሞ ዱርዬ ነው ማለት አንችልም። ስለዚህ ትርጉም የሌለው ነገር ዝም ብሎ ባታመጡ ጥሩ ነው ወላሂ። እናንተ የምትሰሩ ብቻ ሳትሆኑ የእናንተ ቪዲዮ የሚያየው ሰው ሁላ ወንጀለኛ ነን ሁላችንም። እና ምን አለ የተሻለ ነገር በሰሩ። አንደኛ ሀገር ላይ ነው ያላችሁ። ስንት ነገር አለ የሚሰራ እንደዚህ ይወጣ ነገር። ሲቀጥል ደግሞ በዲናችን እንደዚህ አይነት መጨማለቅ በፊት የሶፊያን ሱፍ ደግሞ አሁን ድጋሜ ሌላ ሴት አንጥተው ሁለት ሴት ከጎን አስቀምጣ እንደዚህ አይነት አሁን እስኪ ምንድን ነው የሚያስተምረው ለህብረተሰቡ? ምንድን ነው ለታዳጊዎቹ ምን እያደረግን ያለ ነው? በጣም ይደብራል። እንዳልኳችሁ ዩቲዩብ አትስሩ አይደለም ሰርታችሁ እዚህ ደረጃ ደርሳችኋል። ግን ቢሆንም ባላት በሐራም ነገር የምናመጣው ነገር ምናልባት ዛሬ ሊጠቅመን ይችላል። ነገ ግን መንቀጣተኛ ጋር አይቆይም እና ሙስሊም ሆነን እየወጣ ነገር። ስለዚህ አንተ አሁን አባባልህ ራሱ በጣም ይዘገንናል። ምክንያቱም እንትንክ አታስርም እንዴ? ምን ችግር አለው? እየሰራችሁ ብር እያገኛችሁ አይደል? ያው እኮ ነው። ብቻህንም ሆነ ወጪ እያወጣህ ነው። እነሱም ጋር ሆነ እሷም ለምሳሌ ሶፊያ አሁን ተራሷ ገዝታ ሁሉ ነገር እየበላይ ኑሮዋን እያሸነፈኝ ነው። አንተም በዛው ልክ እሷ ጋር ብታስርም ማለት ነው። ሶፊን ካልፈለክ ደግሞ ከሮዚ ጋር ከሆንክ ራሱ እሷም ጋር ነፍስ ሸይ ነው። ማንም ሰው ራሱን አሸንፎ እስከኖረ ድረስ ትዳር ላይ ቢሆንም ምንም ልዩነት የለውም። አንደኛ አላህ የሚወደው ነገር ነው። በሐላል ነገር መጓዝ ህይወትን መምራት ማለት ነውና ይሄ እናንተ ሶሻል ሚዲያ 300K ገብተሃል፣ 300K ተከታይ ያለህ። ከዛ ቪዲዮ ግን እይታው ከዛም በላይ የሆነ
ስለዚህ እንደው ለነገ ጧት የምናፍርበት ነገር ባንሰራ። በዚህ ነገር ታፍሩበታላችሁ። አያስጠላችሁም? ግን ሰው አይደላችሁም? ይህን ነገር ሌላ ሰው አድርጎ ብታይ እኮ ይደበራል። ግን ራሳችሁ ስለ እያደረጋችሁ ስለሆነ ለዛ ሊሆን ይችላል እና በጣም ያሳፍራል። ሶፊያም እንግዲህ ለመስራት ሊሆን ይችላል እንዳልኳችሁ ስራ ለመስራት ማንኛውም ሰው ጋር ትሰራላችሁ። ነገር ግን መልሳችሁ ችግር ውስጥ የምትገቡበት ሰው ጋር ባትሰሩ የተመረጠ ነው። ከአሁን በፊት አይታችኋል። 1 አመት ያክል ከቶፊክ እና ሶፊ ባንድ ላይ ኑረው ተጣሉ። 1 አመት አሳለፉ። 1 አመት ተዘጋግተው ኖሩ። አስታረቋቸው። ሲያስታርቋቸው ግን አብረው እንዲሰሩም ብቻ ሳይሆን ላላ ሰላም ታስታርቋቸው። ነገር ግን ከተግባቡ ወደ ትዳር ዓለም እንዲገቡ ነበረ እና እኔ በዚሁ አጋጣሚ ለሰው ልጆች የምመክረው ነገር ቢኖር ከአንድ ሰው ልጅ ጋር ይሆናል ብላችሁ እንደ ማንኛውም ሰው ጀመራችሁ ትዳርም ሆነ ገባችሁ አይደለ ወይ ደግሞ በወሬ አውርታችሁ እንኳናል ብላችሁ ትንሽ ተጉዛችሁ በኋላ ላይ ካቋረጣችሁ ከዛ ሰው ጋር ተሰዳድባችሁ ብዙ ነገር ተባብላችሁ ተቃቀራችሁ ተመልሳችሁ ስትገናኙ ከዛ ሰው ጋር የእውነት ከልባችሁ ተፋቅራችሁ ህይወትን ለማምራት ከሆነ ባለፈው ተነጋግራችሁ ምቅም ካለባችሁ ያንን ነገር ይቅር ተባብላችሁ ወደዛ ሰው ህይወት የምትመለሱት አብራችሁ ለመኖርና አብራችሁ ህይወትን ለማምራት ከሆነ ችግር የለውም፣ ደስ ይላል። ግን የይቅርታ ግማሽ ይዛችሁ ትታረቁና ትቀመጣላችሁ። ለትዳርም ፍላጎት የላችሁም። የናቃችሁን ሰው ጋር ተመልሳችሁ ትገባላችሁ። አሁን ሶፊያን አይታችሁታል። ባለፈው በሮዚ መሀል ላይ አንቺ ምንድነሽ? በእኔ ህይወት እኮ ምንም ቦታ የለሽም፣ ምን ታረጊያለሽ ነው ያለው። ተመልካችም ሲጠይቀው እንደ እኔ እኮ ያለ ሰላም ታረቁ ሲሉን ነው እንጂ እኔ እኮ ከሷ ጋር ምንም ነገር የለኝም፣ ስለሷም ህይወት ማቆ ታሪክ የለኝም፣ ስለኔም ደግሞ የራሴ ህይወት አለ ልጀምር ነው ምናምን ነገር ብሎ ነበር ያለው። ሲቀጥል እንደ ፕራንክ ሆናል ሆነ እናንተ ሞራናችሁን እየሰበረ እየተናገራችሁ ደግማችሁ እዛ ውስጥ ማልከስከስ በጣም ነው የሚያስጠላውና እናንተ አግብታችሁ መኖር የምትችሉ አይነት ሰዎች ናቸው። ብዙ ነገሮችን ራሳችሁን ችላችሁ እየኖራችሁ ነው። ማንም ሰው ጋር ራሱን ችሎ የሚኖር ሰው ደግሞ ዝም ብሎ ከመንዘላዘል ህይወትን ይዞ በአላህ መንገድ ያኔ ብዙ ነገሮችን ሳትጥሱ አብራችሁ ብትኖሩ የተሻለ ነው። ከዛ ውጭ ግን አስፈላጊ አይደለም። ለእናንተ የማይሆን ሰው ጋር በተስፋ ዝም ብላችሁ የምትኖሩ ከሆነ ሌላ ሰው ራሱ ለእናንተ ጥሩ ሰው መቀበል አትችሉም። ያንን ሰው ከህይወታችሁ አውጣታችሁ እስካልጣላችሁ ድረስ እሱ እየመጣ እየሄደ በእናንተ ህይወት ውስጥ ሌላ ራሱ ምርጥ ህይወት ያልፋችኋል። ወይ አብራችሁ ገብታችሁ መቀጠል ነው፣ ወይ ደግሞ እንደዛ ሰው ጋር ራሳችሁ መሆናችሁ ኑራችሁ የለ እንዲ አሁን ሰው ማሻአላ አመት ከሱ ተለይታ አመት ሙሉ ከዛ በፊት ብቻዋን ያን ሁሉ ኖራለች። ሲቀጥል እንዳልኳችሁ አሁን ራሱ አመት ያክል ብቻቸውን ያሰለፉት። አንድ ቀን እንግዲህ አይታችኋል፣ ምንም ነገር አልነበረም። ተጣሉ፣ ተለያዩ፣ አንድ ቪዲዮ ሰሩ፣ በዛው ቀሩ እና አሁንም እንደዛ ብሎ የኖረ ሰው አሁንም መኖር እስከቻላችሁ ድረስ ለምንድን ነው እንደዛ ማትሉት? ተመልካች እኮ እናንተ የሚመለከታችሁ ቢያንስ ግማሹ ይማራል፣ ግማሹም በጣም ብዙ እህቶች አሉ። ባካችሁ ይሄ እኮ ግዴታ ኑሮባቸው ሳይሆን እናንተ እንድትቀየሩ ነው። ስለዚህ ለተመልካችም ክብር ሳይሆን ራሳችሁን ቸክ አድርጉት ማለት ነው። ሌሎቻችሁም ብትሆኑ እንደዚህ አይነት ነገር ትጎዳላችሁ። አጎል እንዳልኳችሁ ህይወት እንዲያትይዙ ትረበሻላችሁ። እናንተ ከዚህ ሰው ጋር ተስፋ ኖሯችሁ ዝም ብላችሁ በባዶ እየተገናኛችሁ የምትኖሩ ከሆነ ሌላ የሚፈልጋችሁ ሰው በር እየዘጋችሁ ነው። ሲቀጥል አላህንም እያስከፋችሁ ነው። እንግዲህ በዚህ ቦታ ውስጥ እንግዲህ እንጃ አላቅም። ወላሂ ረመዳን እንኳን እየመጣ ሁላችንም እንትን ማንል ሰዎች ነንና የሰው ላይ ወላሂ ባለበት ሞት አለበት። ብዙ ወንጀሎች ሊኖርብን ይችላሉ፣ ግን እያወቅን የምናጠፋቸውን ነገሮች ብንጠነቀቅ ጥሩ ነው። ለሁላችንም አላህ ሂዳያ ይስጣና። በተረፈ ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝም ከልብ አመሰግናለሁ። ሀባዩ በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።